ቲክቶክ ላይ የኔና ሙኒት ሰላም መሆን በጣም ብዙ ሰዎች ነው እንደ የረበሻችሁ። እጅግ በጣም ነው የተረበሻችሁት። ባገኛችሁት አጋጣሚ እኔ በፊት ሙኒትን ሳላቃት ሌባ ብዬ የሰደብኳትን ቪዲዮ እያወጣችሁ የምትለጥፉት ስትለጣጠፉ ብትኖሩ ባይዘወይ ሙኒት ሳላቃት እንደሆነ ሌባ ያልኳት ሳቃት ደግሞ ተጸጽቼ ይቅርታ እንደጠየኳት ገብቷት ይቅርታ ብላኝ ይቅርታ ባብለን ቀጥለናል እህትነታችንን። በተረፈ ደግሞ ሙኒት ጊፍተሯ ስለሆነች ነው ጊፍት ስለምሰጣት ነው የምትሉ። ከማን የተለየ ጊፍት ሰጣኝ ታውቃለች ሙኒት ለኔ? ሁልሽም የቀጠሩ ጌምሽ ላይ ዩኒቨርስ በልተሻል ከሙኒት። የዩኒቨርሷ ንግስት ተብሎ ስም ይወጣላት ለትንሹም ለትልቁም ለሁሉም በቀጠሮ ጌም እየሄደች ዩኒቨርስ ስለምሰጥ ነው። በቀጠሮ ጌሜ እንደ ማንኛውም ሰው ዩኒቨርስ ሰጣኛለች። ከዛ ውጭ ሙኒት በካሽ ብር ለሀቢባ ሰጥቻለሁ ካለች ደረሰኝ ትለጥፍልኝ። በጣም ነው እንዴት እንገበገባችሁት በእኔና በሷ ሰላም መሆን። እኔ ሙኒትን የምወዳት የማከብራት ምንም ከሷ ጥቅም አግኝቼ ሳይሆን በጣም ጥሩ ሰው ስለሆነች ነው። ጥሩነቷ ደግሞ ማለት ነው በጉልበቷም በገንዘቧም ነው ሰው የምትረዳው። ኦኬ እኛ የትም ቤት ስንጠራት የመዳም ቅመም ችግር ላይ ሆና መኪናዋን አስነስታ በቢጃማም ሆነ በምን ብድግ ብላ ሌሊትም ሆነ ቀን ሄዳ የመዳምን ቅመም ከመዳም ቤት ታወጣለች፣ ከችግር ታወጣለች። ከችግር አውጥታ ቤቷ አምጥታ አብልታ አጥጥታ ፍቅር ሰጥታ ስራ ታስገባለች። እናት ሆናለች ለመዳም ቅመሞች። ኦኬ ለተበደሉ ሰዎች። እንደገና ደግሞ እርዳታ ሲባል ስፔሻሊ የህፃን ልጅ እርዳታ ከሆነ ስፔሻል ኒድ ልጅ ልዩ ፍላጎት ያላቸው ልጆች ከሆነ ሼር ሳይደረግላት ራሷ መታ ከ300 ሺህ ጀምሮ ምትረዳ ሰው ናት። ትንሹ እርዳታ ሙኒት ምትረዳው 50 ሺህ ብር ነው። እኔ 3 ደብተሮች ጨርሻለሁኝ እስካሁን በእርዳታ እያንዳንዱ እርዳታ ላይ 50 ሺህ ያለችበት። ትልቁ እርዳታ እኔ ቤት ያዋጣችው ግብጽ ለምትኖር ልጅ ለታመመች ልጅ 300 ሺህ ብር ነው የረዳቸው። ባሌ ግን ወንድ ነው፣ የልጆቼ አባት፣ ልጆቼን የሰበሰበ እኔን ያኖረ። እንደምታይኝ ዛሬ የወንዱ ልጄ ክፍል ነኝ፣ ነገ የሴቷ ልጄ፣ ትላንት የራሴ ክፍል። እዝናናብሃለሁ። ሱዳኒም ሆነ ምንም ሆነ እንዲያርጉ የሚያኖር ባላለኝ። ወርቄን አማርጬ ለብሼ ሰዓቴን አቀያይሬ ምን ብዬ የገማ ጃኬት ለብሼ አይደለም የምዞረው። ኮፍያ እንዲያርጌ ልደፋ እያልኩኝ አይደለም የሚሄደው። በ3 4 መኪና ዛሬ የወንዱን ነገ የሴቷን ልጅ የራሴን የባሌን እያቀያየርኩ ነው አናት ላይ የሚሽከረከረው። የልጆችንም ፎቶ ታውቀዋለህ አይደለ? እኔ በሰው ልጅ አልስቅም። የኔን ልጅ ደግሞ ወዛቸውን ይኸው። እሺ ታማሚ ቢሆኑ ጤነኛ ቢሆኑ ዘመዶቼ ቤተሰቦቼ ቢሆኑ ወዝ አለን። ወዝ ታውቃለህ? አመዳም አይደለንም የትም የምንሯሯጥ ከረፈፍ። እኔ አንድ ጥያቄ አለኝ። መረጃ ማለት ምን ማለት እንደሆነ ታውቃለህ? የመረጃን ትርጉም ታውቀዋለህ? የመረጃን ትርጉም ታውቀዋለህ? በህይወት መረጃ ምን ማለት እንደሆነ ሰምተህ ታውቃለህ? አንድ ሰው መረጃ ሲያቀርብ እኔ የተናገርኩትን ነገር ነው በእኔ ላይ መረጃ ማቅረብ የምትችለው። አንተ የፈለግከውን ነገር አይደለም፣ ወይም የሙኒት ቤት ተብሎ የተለጠፈ ነገር ነው ማቅረብ የምትችለው። አንተ የፈለግከውን አይደለም። ብያለሁ። ሶሪ። ጭንቅላትህን አሰራው። ይህንን የተወጋ መጠጥ እየጠጣ የምታሽከረክረውን በየቦታው እሱን እየተጋትክ ነው ጭንቅላትህ እየለቀቀ ያለው። ነይ ክለብ ትለኛለህ። እኔ ጀልጋጋ ሴት እመስልሃለሁ? ከነማን ጋር ነው የምትውለው እንደዚህ ተንጀላጋ ያለኸው አንተ? እኔ እኮ የሚገርምኝ እኔ መካሪ የለህም፣ ተቆጪ የለህም። እንደው አይገሩህም ትንሽ? ለክብር ስትል እንደው ለወንድነት ስትል እንዴት ነው ወንድ እያለ የሚያወራው? እንዴት ነው እንደዚህ? እኔ ሳወራ ተናድጄ ስጮህ እንኳን የሆነ ያለ ነገር አለኝ። አንተ ትላለህ። ምንድን ነው ምንድን ነው? ኧረ እከሌ አሁን ይከስሻል። እከሌ ገስ ላይ ቁጭ ብለሽ ታይተሻል። እከሌ እንትኑም የእናንተ ነው፣ እንትኑም የእናንተ ነው፣ እንትኑም የእናንተ ነው። ሁሉ ነገር የእናንተ ነው። እኛ ጥገኛ ነን። እኛ ምን ጠይቀን ሪፊውጅ ካምፕስ ያለን እንመስላለን ወይስ ምንድን ነው? ይብላኝ ለእናንተ እንጂ። ለማንኛውም እንዳታስቡ፣ እንዳትጨነቁ፣ የሚደብረኝ እንዳይመስላችሁ ነው የገባሁት። በፍጹም አይደብረኝም፣ አላዝንም። እኔ የምኮራበት ደስታዬ ነው። ምንም የሚያስደብር ነገር የለኝም። አቶ ጆከር ትላንት ያሰማው ድምፅ ላይ ለቅቅ ያለውኝ ቪዲዮም እዛ ላይ ማየት ትችላላችሁ። የሰው ብር ተወስዶ ያንን መልሺ ብዬ ስነጋገር የነበረውን
ያንን ነው እሱ ልክ ለእኔ እንደምጣል አድርጎ እኔ የኔን ብር በስልክ አልነጋገርበትም። በዚህ ቀን ብዬ ጠይቃለሁ። ከዚያ ሄጄ አፍንጫ ይዤ ነው የምቀበለው ሀቄን የራሴን። ግን እናንተም የምታውቁት እዚህ ላይ ቁጭ ብለን ልጆች ይመጣሉ ይጠይቁናል፣ ከዛ እናናግራለን። እኔም መሲም ሳሪም አሁን ነው ያቆምነው። አሁን አቅለሸለሸን፣ ለዛ አቁመናል። በዛ ላይ እኔ የምጠየቅ ሰው ሆኜ ሰውን አልጠይቅም ብዬ አቁሜያለሁ። ኤምኬም ድሮ ባባ ሁላችንም ሆነን እናስመልስ ነበረ። በዛ አጋጣሚ የተናገርኩትን ንግግር ይዞ እንቀቅቀቅ ሲል ነበረ። እኔ ሴት ነኝ፣ ሴት ግን የምሰራው የወንድ ስራ ነው። ሴት ሆኜ የወንድ ስራ የምሰራ ሴት ነኝ። እኔ ውርጋጥ አይደለሁኝም። እስኪ ከተቻለ አንዳንድ ነገር ላስታውሳችሁ። ምናልባት እሱ በቁም ነገር ቦታ ላይ ስለማይገኝ ቁም ነገር ሊያይ አይችልም። ስለዚህ ዛሬ ላኩልኝ ብዬ የሰበሰብኩትን ላሳያችሁ እስኪ ከምትን ካልን እኔ ራሴ ኢንሳይደር ሳያስፈልገኝ አይቀርም። ቴንኪው ቤላዬ። እዚች ጥንብ ሴትዮ ጋር እዚች ገረድ ሌባ ሴትን ሰብስባ ሴትን የምታስለቅስ ውርደታም አለሌ በዚህ እድሜዋ ብልቴን አሰርቻለሁ ብላ የምትመጣ እኔ ወንድ ልጅ ነኝ። አንድ ሰው ሂደ ስለ እኔ የምጽፍ ስለ እኔ ሂዳችሁ እኔ እንድላኳችሁ እኔ ላይ ደውላችሁ እንትን አልፈቀድኩላችሁም። አንድ ሰው ሂደ እንዳጽፍ እንዲያሸመግል ተይ እከሌ ብለህ እንዳታወራ። ሴት እናት ወልዳሻለች ለ8 ለ7 ጊዜ ስቶሪ ላይ ምናምን ትፎክሪ እዘረጋሻለሁ ተናግሬያለሁ። አንድ ሰው እንዳጽፉ ሂዳችሁም ደውላችሁ እኔ ጋር እንዳትመጡ። መጥላት ትችላላችሁ፣ ወደ እኔም እንዳትመጡ እንድትቆሙልኝም አልፈልግም። ምን አባሽ ልታመጭ ጋለሞታ ጽፌልሻለሁ፣ በውስጥ ዋጋ አስከፍልሃለሁ ምናምን ስቶሪ ለለጠፍሽው ዱባይ ምድር ላይ አስገድልሻለሁ አስተርጉሚና ክሰሽ ብዬሻለሁ፣ ለክስ እንዲመችሽ ትልቁን ነገር ማለት ነው። ቡቱቱ ሴትን እንደምታስበ ስቶሪ አድርገሽ መጥተው የእኛ ልጆች ሊለምኑሽ ኧረ ጆከር እንዳታስበይ ምናምን ተብለሽ እንትን እንድትይ ነው አይደለ? ፍርጥርጥ አድርጌ ነው ገና የምሰድብሽ። በጆከር እና በሙኒት ጉዳይ የምናገረው ሙኒት ሰከን ብታረገው፣ ጆከር መሳደብ አቁም። ታላቅህ ናት። አትሊስት ብትፈራ እንኳን ቂጧን ፍራ። ያ ሁሉ ግንድ ቂጥ የያዘች ሴትዮ ጋር መጣላት ቦክስ ባዘነዝርብህ በቂጧ ቁጭ ካለችብህ አፍና ነው የምትገልህ። ስለዚህ በምላስ ልችላት ትችላለህ። ቁጭ ካለችብህ ግን አይተዋል የዋላሸቷን የዱባይ መንግስት ከኋላው ያለ ነው የሚመስለው። የብልጽግና ሁሉ እጅ ያለበት ነው እኛ እያልን ያለ ነው። አግኝታ በሱ ቁጭ ካለችብህ ጆከር አከተመለት። ስለዚህ ይቅርብ። ቁጭ ካለችብህ መነሳ የለም። ስለዚህ ከእሷ ጋር መጣላት ይቅርብ። አንተም አጥፍተሃል፣ መሳደብ የለብህም። እሷም አሳይሃለሁ ምናምን ደረጃ አያስፈልግም። ማንም ሚዲያ ላይ ይጣላል። እኛ ከቡሶ ጋር ተጋጭቼ ተጣልቼ አውቃለሁ። የወለደ ልጁን ጀንጅኑ ውዴ ማሬ ፍቅሬ ምናምን የልብ ቅርጥ የምናምን ፎቶ ልኮ አሳምኖ የወለደ ልጁን እርቃን ፎቶ እንዴት ያስልካል? በሌላ ሰው ተመስሎ አባትነት ይሄ ነው እንደ ጎባ ከሆነ በኋላስ ልጅም ትሆን እሱም ለምን አመጡት ወደ ሶሻል ሚዲያ? አይባቸውንም ነውራቸውንም እኮ በዛው አፍረው መቅረት ይችላሉ። ምን ፍርድ እንዲያገኙ ነው? ምን አይነት ፍርድ ለማግኘት ነው የመጡት ሶሻል ሚዲያ? አሰዳቢ ተሰድበው ትውልድን በክለው ነውራቸውን ተከናንበው ከመውጣቶች እኮ ሌላ ማን ይፈርዳቸው? ምን አይነት ፍርድ ሊያገኙ ነው? ኧረ እባካችሁ እንደዛ አለም